ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የጥር 13 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ የመጋራት ጥያቄ ለመጨረሻ ጊዜ በኃላፊነት ለመፍታት ዳግም ሽምግልና ለማስጀመር ዝግጁ መሆናቸውን ያለፈው አርብ አስታውቀዋል። ለግብፁ አቻቸው አብዱል ፈታህ አልሲሲ ከጻፉት ደብዳቤ ይዘት አንድምታ እስከ የኢትዮጵያ ምላሽ ምን መሆን ይገባዋል ድረስ ምልከታውን ያጋራን ዘንድ የዓለም አቀፍ ሕግ ባለሙያውን ዶክተር መሐሙድ ተኩዬ እሸቱን ጋብዣለሁ። ዶክተር መሐሙድ ዘ ናይል ኢን ሌጋል ኤንድ ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ ኮንቲኒቲ ከተሰኘ ምሁራዊ ዋጋው ከፍ ያለ መጽሐፍ በተጨማሪ ከአባይ ጋር የተያያዙ የተለያዩ ጥናታዊ ጽሑፎችን በዓለም አቀፍ ጆርናሎች ላይ በማሳተም ይታወቃል። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። ዶክተር መሐሙድ ግብዣዬን ተቀብለ ስለተገኘ በጣም እያመሰገንኩ፣ በቅድሚያ የትራምፕ ደብዳቤን አንኳር ነጥቦች እና እንዴት እንደተመለከትካቸው ንገረን። እሺ፣ አመሰግናለሁ ርዕዮቴ፣ እድሉን ስለሰጠሽኝ አመሰግናለሁ። አይ ቲንክ የትራምፕ ደብዳቤን በተመለከተ በጣም ብዙ ነገሮች የያዘ ነው። በጣም ፓክድ የሆነ ነገር ነው እና በደንብ መስመር በመስመር ብንሄድበት እና ለያይተን ብናየው አይ ቲንክ ብዙ ነገር ይወጣዋል ብዬ አስባለሁ። ብዙ ኢምፕሊኬሽንም ስላለው ማለት ነው። መጀመሪያ ለምን ይሄንን ደብዳቤ አጀማመሩ ለምን ይሄን ደብዳቤ መጻፍ አስፈለገው ስንል የሚጀምረው የግብፅ መንግስት ለማን አድሬስ ተደረገ ስንል ከዛ ብንጀምር አድሬስ የተደረገው በዋነኝነት ለግብፅ መንግስት ነው። የኢትዮጵያ መንግስት ጠቅላይ ሚኒስትሩ ሳይሆን ፕሬዚዳንቱ እንደ ኮፒ ነው የተደረጉት እንጂ በዋነኝነት አድሬስ የተደረገው ለግብፅ መንግስት ነው። ዓላማው ምንድነው? እንደ ምስጋናም ነው። በጋዛ በእስራኤልና በጋዛ ላይ ባለው ጦርነት፣ በሐማስ እና በእስራኤል መካከል ያለውን ጦርነት ለማሸማገል ያደረገውን አስተዋጽኦ በማመስገን ነው የሚጀምረው። ከዛ ቀጥሎ ያሉት ነገሮች ናቸው በጣም ኢንተረስቲንግ የሚሆኑት ማለት ነው። ምን ይላል? የኔና የአንተን ፐርሰናል የሆነ ግንኙነት ከግንዛቤ ውስጥ በማስገባት እና አሜሪካ ደግሞ ለግብፅ እና አሜሪካን ኮሚትመንት ቱ ዘ ዌልቢንግ ኦፍ ኢጂፕት ኤንድ ኢጂፕሽያን ፒፕል ነው የሚለው እና ለግብፅ ህዝብ እና ለግብፅ እንደ ሀገሬ ያላትን ትልቅ ኮሚትመንት ከግንዛቤ ውስጥ በማስገባት ይሄ በናይል ጋር ያለውን የውሃ አጠቃቀም ሂደት ለአንዴና ለመጨረሻ ጊዜ ለመቋጨት እና በእኔ አማካኝነት የሚደረግ ኔጎሽዬሽን ለመጀመር ተዘጋጅቻለሁ የሚል ነው መግቢያው ማለት ነው። አሁን ከዚህ ጋር እንግዲህ በደንብ እኔን ኢንተረስት ያደረጉኝ ነጥቦች ምንድናቸው? አንደኛው የፐርሰናል የሆነ ሪሌሽንሺፑ የዶናልድ ትራምፕ እና የሲሲ ማለት ነው። ይሄንን ከአሁን በፊትም ያው በግልጽ የተናገረው ነው። ዶናልድ ትራምፕ ምን ብሏል? ሂዝ ማይ ፌቨሪት ዲክታተር ብሎ ነበር ሪፈር ያደረገው በፊተኛው የስልጣን ዘመኑ ማለት ነው። ከፐርሰናል ሪሌሽንሺፑ በተጨማሪ ደግሞ ይሄ ኢንስቲቱሽናል የሆነ እንደ ሀገር አሜሪካ ትልቅ የሆነ ኮሚትመንት አላት። ያንንም አንደርላይን አድርጓል። ለማን? ለግብፅ ማለት ነው። ይሄ በዋነኝነት የሚጀምረው ግብፅ ከቅኝ ግዛት ከወጣች በኋላ በገማል አብዱል ናስር አማካኝነት የኢስተርን ብሎኩ በሶቪየት ዩኒየን የሚመራው የኮልድ ዋር ዘመን ማለት ነው ዘመን የኢስተርን ብሎኩ አካል ነበረች። ከዛ በኋላ አንዋር ሳዳት ወደ ስልጣን ከወጣ በኋላ 1971 ላይ በሶቪየት ዩኒየን እና በግብፅ መካከል ያለውን የዲፕሎማቲክ ሪሌሽንሺፕ
ያቋረጠበት ሂደት ነበር የነበረው ማለት ነው። ደን 1973 ላይ እስራኤልን አታክ ያደረገበት እና ትልቅ የሆነ ጦርነት የተፈጠረበት ሂደት ነበረ። ያንን ተከትሎ ደግሞ የዩናይትድ ኔሽን እና የአሜሪካን መንግስት ሲስፋየር ይሄ ተኩስ ማቆም እንዲኖር ምናምን ፑሽ ያደረጉበት ሂደት ነበረ ነው። ያ የሲስፋየር ኔጎሽዬሽን በዋነኝነት የተካሄደው በአሜሪካውያኖቹ አደራዳሪነት ነበረ። ያ ደግሞ ወደ ምን ሊድ ያደርገናል? 1978 ላይ የነበረው የካምፕ ዴቪድ አኮርድስ የሚባሉ ነበሩ። ከዛ 1979 ደግሞ በእስራኤልና በግብፅ መካከል ለአንዴና ለመጨረሻ ጊዜ ያለውን ጦርነት ያቆሙበት የፒስ ትሪቲ የተሰማሙበት ሂደት ነበር ነው። ይሄ ምን ያደርጋታል? ግብፅን በቀጠናው በሚድል ኢስት ቀጠና ላይ እስራኤልን እንደ ሀገር ሪኮግናይዝ ያደረገች የመጀመሪያ ሀገር ያደርጋታል። ከዛ ሲቀጥል ደግሞ ኢንሪተርን ግብፅ ያገኘችው ቤኔፊት ምንድን ነበረ? ቀድሞ በነበሩ በ6 ቀን ጦርነቱም በፊትም በነበሩ በእስራኤል ኦኩፓይድ የተደረጉ ግዛቶቿን እስራኤል ለቃ እንድትወጣ እና ለግብፅ እንድትመልስ፣ ከዛ አሜሪካ ጋር ደግሞ ከባድ የሆነ ስትራቴጂክ ሪሌሽንሺፕ ዲቨሎፕ ያደረገችበት ሂደት ነበረ። ከዚህ ከካምፕ ዴቪድ ስምምነት በኋላ በዓለም ከእስራኤል ቀጥላ የአሜሪካን የሚሊተሪም የፋይናንሻል ድጋፍን የምታገኝ ሀገር ናት። በቀጠናው ላይ የአሜሪካን ጥቅም ከሚያስጠብቁ ኮር የሆኑ ስቴቶች መካከል አንደኛው ኦብቪየስሊ እስራኤል ናት። ከዛ ቀጥሎ ደግሞ ግብፅ ናት ማለት ነው። የአረብ ሀገር ሪሌሽንሺፑን በጠቅላላ አሜሪካ ፖሊሲዋን የምትቃኘው የፎሬን ፖሊሲ ኢንትረስቷንም የምታስጠብቀው በግብፅ እና በእስራኤል አማካኝነት ነው። ይሄ ከባድ የሆነ የአሜሪካ ኮሚትመንት አለ ማለት ነው ከታሪክ አንጻር። ከዚህም ጀምሮ አሁንም ያንን ያስቀጠለበት ሂደት ነው ያለው ማለት ነው። ሌላኛው እንግዲህ ዶናልድ ትራምፕ ያነሳው ነገር ምንድን ነው? ከዚህ ኮሚትመንት አንጻር ላደርግ ያሰብኩት በኢትዮጵያ በህዳሴ ግድቡ እና በናይል ዋተር አጠቃቀም ዙሪያ ኔጎሽዬሽኑን ሚዲዬሽኑን ነው የሚለው። የዩኤስ ሚዲዬሽንን ሪስታርት አደርጋለሁ ነው። ሪስታርት ዩኤስ ሚዲዬሽን ነው የሚለው እና ሚዲዬሽን ሪስታርት የሚያደርገው ፕሪሰፖዝ የሚያደርገው ነገር ከአሁን በፊት የነበረ ፔንድ ያደረገ ሚዲዬሽን እንዳለ ነው። እንደምናስታውሰው በ2020 ላይ በ2019 መጨረሻ አካባቢ ወደ አሜሪካ መጥተው የአሜሪካ መንግስት የትራምፕ አድሚኒስትሬሽን በዛ ሰዓት ግብፅን፣ ኢትዮጵያንና ሱዳንን ለማደራደር የሞከረበት በዋነኝነት በህዳሴ ግድቡ የአሞላል እና የኦፕሬሽን ሂደቶች በተመለከተ ለማደራደር የሞከረበት ያ ግን ሳይሳካ ቀርቶ በተለይ በኢትዮጵያ አሜሪካ ምንድን ነው ድራፍት አድርጋ ያዘጋጃችው የትሪቲ ነበረ ህዳሴ ግድቡን የሚመለከት። ያንን አልፈረምም ብላ ወካወይ በማድረጓ ምክንያት የተቋረጠ ድርድር ነበር። ያንን ድርድር እንደገና ሪስታርት አድርገዋለሁ ነው። በዛ ሰዓት ብለሪ ነበር የአሜሪካ ሮል ምንድን ነው? የኢትዮጵያ ተደራዳሪዎችም የኢትዮጵያ መንግስትም የሚለው የአሜሪካ መንግስት በድርድሩ እንደ ተመልካች ኦብዘርቨር እንጂ አደራዳሪ ሆኖ ሚዲዬተር ሆኖ አልተጋበዘም የሚል የመከራከሪያ ነጥብ ያነሱ ነበረ። አሁን ላይ ግን በግልጽ እኛ ሚዲዬት እያደረግነው ነበረ፣ ያንን ደግሞ ሚዲዬሽን እናስቀጥላለን የሚል ይዘት ያለው ነገር ነው ያለው ማለት ነው። ሚዲዬሽንን ተርሙ ለራሱ ምንድን ነው? አሁን ቅድም እንዳልኩሽ ሚዲዬሽኑ በኦልተርናቲቭ ዲስፒዩት ሪዞሉሽን አማራጭ የችግር መፍቻ መንገዶች ተብሎ ከሚነሱት ጉዳዮች መካከል አንደኛው ድርድር ነው። ፓርቲዎቹ በጠቅላላ በራሳቸው ቁጭ ብለው ያላቸውን ችግር የሚፈቱበት ሂደት ነው። ይሄ የትራይፓርታይት ኔጎሽዬሽን በሚባል በግብፅ በኢትዮጵያ እና በሱዳን አማካኝነት ለረጅም ጊዜ ከ2013 ጀምሮ ሲያካሂዱት የነበሩት ፕሮሰስ ነው ማለት ነው። አሁን
ይሄ ሶስተኛ ወገኖች በዚህ ድርድር ውስጥ ኢንተርቪን ሲያደርጉ የኢንተርቬንሽኑ ኔቸር ምንድነው ስንል አንዳንዴ ኦብዘርቨር ሊሆኑ ይችላሉ። ዝም ብለው ሀገራቶቹ እየተደራደሩ ባለበት ሂደት ያለውን ነባራዊ ሁኔታ ማየት ብቻ ሮላቸው ማለት በጣም ሊሚትድ የሆነ ሮል የሚኖርበት ሂደት አለ። ሚዲዬሽን ሲሆን ደግሞ ከፍ ይላል። ምንድነው ፕሮፖዝ ማድረግ ይችላሉ። ፕሮሰሱ በተደራዳሪዎቹ አማካኝነት በዋነኝነት የፕሮሰሱ ሂደቱን ሊመሩ ይችላሉ። ከዛ ሲቀጥል ደግሞ መፍትሄ ሊያመነጩ ይችላሉ። ያን መፍትሄ ለተደራዳሪዎቹ ያቀርባሉ። የተደራዳሪዎቹ ደግሞ መፍትሄውን የመቀበልም ያለመቀበልም ኦፕሽን አላቸው። ሚዲዬሽን ሲሆን ማለት ነው። አንድ ከፍ ካደረግነው ወደ አርቢትሬሽን ከፍ ካለ ያንን የመፍትሄ ሀሳብ የመቀበል ግዴታ ይኖርባቸዋል ማለት ነው። arbitration is going to be binding whereas mediation ደግሞ just proposing a recommendation የሚሆነው ማለት ነው። so ሮላቸው እዚህ ላይ እንትን ያደረገ ነው። ይሄንን ሚዲዬሽን ሪኳየር የሚያደርገው ኒውትራሊቲ ሪኳየር ያደርጋል። ፕሮሰሱ በጠቅላላ ፌር የሆነ ሌቭል ፕሌይንግ ፊልድ ያለው ፓርቲዎቹ በጠቅላላ የሚሰሙበት እና አደራዳሪዎቹ ደግሞ አስፈላጊ ሲሆን ብቻ ኢንተርጀክት የሚያደርጉበት እና ያሉትን ኢምፐስ ወይም ደግሞ ያለ መግባባቶችን ለመፍታት በተቻለ መጠን ለመፍታት ለማቀራረብ የመፍትሄ ሐሳብና አቅጣጫ የሚያስቀምጡበት በጣም ሊሚትድ የሆነ ሮል ነው የሚኖረው ማለት ነው። ያንን ኢንሹር ማድረግ ይቻላል ያ በተግባር ሊፈጸም ይችላል የሚለው ነገር ካሁን በፊት ከነበረውም ኤክስፒሪየንስ አሁንም ደግሞ ካለው ከደብዳቤው ይዘትም አንፃር አይ ቲንክ አስቸጋሪ ይሆናል ብዬ አስባለሁ። እሱን አይ ቲንክ በኋላ ላይ በደንብ ኢን ዲቴል ማየት የምንችል ይሆናል ማለት ነው። ይሄ ሚዲዬሽኑ ዓላማ ምንድነው የሚለው ነው። ሌላኛው ደግሞ አሁን አንደኛ 4 ነጥቦች ነው እስካሁን ያነሳሁት። አንደኛ የዶናልድ ትራምፕ እና አልሲሲ ያላቸው ግንኙነት ኢንስቲትዩሽናል በሀገር ደረጃ የሁለቶቹ ሀገራቶች ያላቸው ግንኙነት፣ ከዛ በኋላ ደግሞ ኔቸር ኦፍ ኢንጌጅመንቱ ምንድነው ሪስታርቲንግ ሚዲዬሽን የሚለው ነገር ማለት። አራተኛው ዓላማው ደግሞ ምንድነው ምን ለማድረግ ነው ሚዲዬት የሚያደርገው የሚለው ነገር ምን ይላል? ሪስታርት ዩኤስ ሚዲዬሽን ቱ ሪዞልቭ the question of the Nile water sharing for once and for all ነው የሚለው። አሁን እዚህ ጋር ቬሪ ኢንትረስቲንግ የሆነ ፖይንት ገብቷል። በኢትዮጵያ የአደራዳሪ የኢትዮጵያ የሀገራቶቹ አቋም ምንድነው ስንል ኢትዮጵያ የነበራት ፐርሲስተንት የሆነ ሎንግ ስታንዲንግ የሆነ አቋም ምንድነው? ድርድሮች በጠቅላላ የውሃ አከፋፈል ሂደትን ዋተር ሼሪንግ አግሪመንትን በጠቅላላ ፑሽ ታደርጋለች የኢትዮጵያ አቋም ማለት ነው። ግብጾቹ ደግሞ የውሃ አከፋፈል ስርዓት የግብፅን ጥቅም ይጎዳል። ለምንድን እነሱ የሚፈልጉት አሁን ያለውን ተጨባጭ የሆነ ነባራዊ ሁኔታ ወይም ደግሞ ስታተስኮ ማስጠበቅ ነው። ይሄ ስታተስኮ ደግሞ በዋነኝነት ስታብሊሽ የተደረገው በ1959 ስምምነቱ ነው። እዚህ 1959 ስምምነቱ ላይ ግብፅ 55.5 ቢሊዮን ኪቢክ ሜትር ውሃ ሼር አላት። ሱዳን 15.5 ቢሊዮን ኪቢክ ሜትር ውሃ ሼር አላት። 10 ቢሊዮን ኪቢክ ሜትር ውሃ ደግሞ ለኢቫፖሬሽን ተትቷል። የላይኛው የተፋሰስ ሀገራቶች በዋነኝነት ኢትዮጵያ ወደ 85% የውሃ ፍሰት ለታችኛው ተፋሰስ ሀገራት ኮንትሪቢዩት የምታደርገው ሀገር ምንም አይነት ሼር የላትም። የዋተር ሼሪንግ አግሪመንት ውስጥ ድርድር ውስጥ መግባት ኢምፕሊኬሽኑ ምንድነው? ይሄንን ኢትዮጵያ ዜሮ ድርሻ ነው ያላት አይደለ? ይሄንን በአንድም ሆነ በሌላ ድርሻ ስንት ነው? 5 ቢሊዮን ኪቢክ ሜትር ነው? 10 ቢሊዮን ኪቢክ ሜትር ነው ወደሚለው ድርድር ውስጥ መግባት ነው። እና የኢትዮጵያ አቋም በተለይ ኮኦፐሬቲቭ ፍሬምወርክ አግሪመንቱ በሚደራደሩበት ሰዓት የነበራት አቋም ምንም አይነት ነገር ከማውራታችን በፊት የሀገራቶቹ የውሃ መጠን ኢኩተብል የሆነ
ድርሻቸው መታወቅ መቻል አለበት። ስለዛ የዋተር ሼሪንግ አግሪመንት ላይ ድርድር ማድረግ መቻል አለብን የሚል አቋም ታንጸባረቅ ነበረ ኢትዮጵያ። ግብጽ ደግሞ ይሄንን እንደዚህ ያለ ዲስከሽን ከዛ ከ55.5 ቢሊዮን ኩቢክ ሜትር ውሃ ድርሻዋ ላይ የተወሰነ ድርሻ አለይ ብላ ከምታስበው ነገር ላይ የተወሰነ ስለሚቀንስባት እንደዛ አይነት ዲስከሽን አትፈልግም ነበር። እነሱ የውሃውን ጥቅም ነው ልንጋራ የሚገባው፣ ውሃው እንዳለ አሁን ፍሎ እያደረገ ባለበት ሂደት የሚል አቋም አላቸው። ከዛ ሲቀጥል ደግሞ በህዳሴ ግድቡን በተመለከተ ባሉ ዲስከሽኖች ህዳሴ ግድቡ ላይ ብቻ ሪስትሪክት ያደረገ ድርድሮች ነው ማድረግ ያለብን። ከህዳሴ ግድቡ የወጣ የውሃ አጠቃቀም ሂደትን የሚያስብ ድርድር ማድረግ የለብንም የሚል አይነት አቋም ነበራቸው። ሶ ከዚህ አንፃር ይሄ ዋተር ሼሪንግ አግሪመንት የሚለው ኮንሰፕት እዚህ ሌተር ውስጥ መግባቱ ለኢትዮጵያ አድቫንቴጅ አለው። ግን ችግሩ ምንድነው? ሰብሲኩዌንት የሆኑትን ደግሞ ስቴትመንቶችን ስታያቸው ይሄንን የአሜሪካ መንግስት እያሰበ ያለው ወይም ደግሞ ዶናልድ ትራምፕ እያሰበ ያለው እኛ ስለምናስበው የሀገራቶቹ የድርሻ መጠን ምን ያክል መሆን አለበት ስለሚለው አይነት ዲስከሽን ሳይሆን በዋነኝነት ስለ የህዳሴ ግድቡ ደግሞ አሞላል ኦፍ ኮርስ አሞላሉ አልቋል። በተለይ አጠቃቀሙ ሂደቱ ኦፕሬሽናል ኢምፕሊሜንቴሽን ሂደቱን ላይ ያተኮረ በዋነኝነት ድሮት ሚቲጌሽን ላይ ፎከስ ያደረገ ስምምነት እንደሚሆን ሰብሲኩዌንት የሆኑ ፓራግራፎች ያሳዩናል ማለት ነው። ግን ባይ ዘ ሚር ፋክት ይሄ ሐሳብ ይሄ ጽንሰ ሐሳብ እዚህ ደብዳቤ ውስጥ መግባቱ ከኢትዮጵያ ሎንግ ስታንዲንግ የሆነ ሂስቶሪካል አቋም አንፃር አብሮ የሚሄድ ነው። ያ ማለት ግን በዚህ ጉዳይ ላይ ነገ ከነገ ወዲያ ይደራደራሉ ማለት አይመስልም። ሰብሲኩዌንት የሆኑትን ነገሮች ስታያቸው ማለት ነው። ከዚህ ጋር በተያያዘ ስለ ድሮት ሚቲጌሽን ምናምን የሚያወራው ነገር አለ። እሱም በኋላ ላይ እናየዋለን ማለት ነው። ለምንድን ይሄንን የውሃ አከፋፈል ሂደት ዋተር አሎኬሽን በተመለከተ ዋተር ሼሪንግን በተመለከተ ወደፊት ሊኖር የሚችለው ድርድርና የሽምግልና ፕሮሰስ እዛ ላይ ፎከስ ሊያደርግ የማይችልበትን ፖሲቢሊቲዎች በኋላ ላይ እገልጻለሁ ማለት ነው። ከዚያ በመቀጠል ደግሞ ምን ይላል? እኔና የኔ ቲም የአባይ ውሃ ለግብጽ ያለውን እጅግ በጣም ዲፕ ሲግኒፊካንት እንረዳለን ይላል። ለግብጽና ለግብጽ ህዝቦች የሚል ስቴትመንትም አለው ማለት ነው። አሁን ይሄ ሂስቶሪካሊ ትክክል ነው። አሁንም ኮንቴምፖራሪ ታይም ላይም ለግብጽ የአባይ ውሃ በጣም ሲግኒፊካንት ነው። ምንም ጥርጥር የለውም። ከታሪክ አንፃር ከአሁን በፊት በነበርናቸው ዲስከሽኖች ካስታወሽ ሪዮት አንስተን ነበር አይደለ? የግብጽ ታሪክን በተመለከተ ስናይ ፈርስት ዳርኬጅ፣ ሰከንድ ዳርኬጅ፣ ኢንተርሚዲየት ፔሪድስ ምናምን እያልን አውርተን ነበር። አሁን በዛን ዘመን በቃ የግብጽ ህልውና በጠቅላላ ሲቪላይዜሽኗ ሰስቴን የተደረገው ስበለጽግ በአባይ ውሃ ምክንያት ነው። የአባይ ውሃ ከኢትዮጵያና ከሌላ ሀገራቶች በጣም ዝናብ በሚኖርበት ሰዓት ዌት የሆነ ሲዝን በሚሆንበት ሰዓት ጥጋብ የነበረበት እና ትልልቅ የሆኑ ሲቪላይዜሽኖች ፍሎሪሽ ያደረጉበት ነባራዊ ሁኔታ ነበረ። ደግሞ ድሮት በሚፈጠርበት ሰዓት ድርቅ በሚሆንበት ሰዓት እነዛ ሲቪላይዜሽኖች እንዳለ እንኩትኩት ብለው ፍርስርስ የሚሉበት ነባራዊ ሁኔታ ነበር። ያንን እነሱ ምን ብለው ሪፈር ያደርጓቸዋል? ፈርስት ዳርክ ኤጅ ይሉታል። ከዛ በኋላ ደግሞ እንደዚሁ ያድግና ይበለጽግና ስልጣኔያቸው መልሶ ሲወድቅ ሰከንድ ዳርክ ኤጅ ይሉታል። ሰርክ ዳርክ ኤጅ ምናምን እያሉ ሪፈር ያደርጉታል ማለት ነው። ሰው በታሪክ ካኒባሊዝም የምንለው ሰው መብላት አለ አይደለ? እንደዛ ከተመዘገበባቸው ነገሮች መካከል ሀገራቶች እና ኤሪያዎች መካከል ግብጽ ነው እና የታሪካዊ ሲግኒፊካንሱ ቀላል አይደለም ማለት ነው። ከዛ እያደገም
አሁን ባለው ነባራዊ ሁኔታም ጥቅም አለው የአባይ ውሃ ለግብጽ ኢኮኖሚያን ሰስቴን ከማድረግ አንጻር ማለት ነው። ግን ይሄ አሁን ሚስ የሚያደርገው ይሄ አይነት ናሬቲቭ ሄሮዳተስም ያለው ይሄንን ነው። ኢጂፕት ኢዝ ዘ ጊፍት ኦፍ ዘ ናይል ብሎ ነው ሪፈር የሚያደርጋት ማለት ነው። ይሄ የታሪክ አባት ተብሎ የሚጠራው ይሄ ከዚህ ላይ የተንተረሰ ናሬቲቭ ምንድነው? የአባይ ጉዳይ የኤግዚስተንሻል የሆነ ነገር ነው። ካለ አባይ ግብጽ መኖር አትችልም ወደሚል መደምደሚያ ላይ እንዲደርስ ያደርጋል ማለት ነው። ይሄ ታሪካዊ ዳራው ነበረ። ኦፍ ኮርስ ያለ አባይ ግብጽ መኖር የማትችልበት ነባራዊ ሁኔታ ነበሩ። ቅድም እንደነገርኩሽ የዳርክ ኤጃቸውንም ዘመን ስናይ ማለት ነው። ግን አሁን ያለው ነባራዊ ሁኔታ እየተቀየረ መጥቷል። ይሄንን ሚስ ያደርጋል ይሄ ስቴትመንት ልልሽ ነው። አንደኛው ነገር ምንድነው? ኦልተርኔቲቭ የሆነ የውሃ ሶርስ መጥቷል። ምሳሌ የኑቢያን ግራውንድ ዋተር ብናይ ወደ 150,000 ኪዩቢክ ኪሎ ሜትር ውሃ አለው። ይሄ ውሃ ደግሞ ካልኩሌት ሲደረግ ግብጽ ከአባይ የምታገኘው ውሃ በአመት ማለት ነው ከምታገኘው ውሃን ከ500 ዓመት በላይ ሊያስጠቅም የሚችል ውሃ ነው ኢስቲሜት የሚደረገው ማለት ነው። ሶ ይሄ ኦልተርኔቲቭ የሆነ የውሃ ሪሶርስ አለ። ይሄንን ዲስሪጋርድ ያደረገ ስቴትመንት ነው ልጅ ነው። አዚፍ the Nile water is the only source ብቸኛ የሆነ የውሃ ንጹህ ፍሬሽ ዋተር ሪሶርስ እንደሆነ አድርጎ የገለጸው አካሄድና ናሬቲቭ እሱ ትክክል አይደለም ልጅ ነው። ከዛ በተጨማሪ ደግሞ ይሄ ዲሳሊኔሽን የሚባል አሁን ቴክኖሎጂ በጣም አድጓል። ቴክኖሎጂ እያደገ ስለሄደ ከቀይ ባህርም ከኦሽኑ ግብጽ ዲሳሊኔት ልታደርግና የንጹህ ውሃ ልታገኝ የምትችልበትም ቴክኖሎጂ ዲቨሎፕ አድርጓል ነው። ከዛ አንጻር ስቴትመንቱ ዋይል ሂስቶሪካሊ ኮሬክት ሆኖ እያለ ግን አሁን ካለው ነባራዊ ሁኔታ ተጨባጭ ሁኔታ ችግር አለበት ብዬ አምናለሁ። ሌላ ከዚህ ጋር ተያይዞ ደግሞ የላይኛው የተፋሰስ ሀገራቶች በተለይ የኢትዮጵያን ጉዳይም ከግንዛቤ ውስጥ ያስገባ አይደለም። ኢትዮጵያን የአባይ ውሃን ለኃይል መጠቀም ብቻ እንደምትፈልገው ከዛ የዘለለ እንደማያስፈልጋት ፕሪሰፖዝ የሚያደርግ አይነት ይዘት ያለው ስቴትመንት ነው። ይሄ ደግሞ አሁን ባለው ተጨባጭ ሁኔታ የኢትዮጵያ ውሃዎች በጠቅላላ በሚባል ደረጃ ከአዋሽ ውጪ ያሉት ውሃዎች በባህሪያቸው ድንበር ተሻጋሪ ናቸው። ስለዚህ አባይን ካልተጠቀመች አባይና ባሮ በአንድ ይሄ የናይል ጋር የሚያያዝ ነው። እነዚህ ዋብሸበሌ ገናሌ ምናምን የምንላቸው ውሃዎችንም ማትጠቀም ከሆነ ያው ችግር ይፈጠራል ማለት ነው። ይሄ ፉድ ሴኩሪቲን ኢንሹር ማድረግ በኢሪጌሽን ውሃ አምርቶ ምንድነው ምርት አምርቶ ራሳችንን በራሳችን የምንችልበት ነባራዊ ሁኔታ ኮምፕሮማይዝ ያደርጋል ነው። የኃይል አቅርቦታችንም ላይ እሱም ችግር ሊፈጥር የሚችልበት ሂደት ይኖራል ነው። ይሄንን ደግሞ ከግብጽ ካለው ነባራዊ ሁኔታ አንጻር ስታዩ ትንሽ ፕሮብሌማቲክ ያደርገዋል። አሁን ግብጽ ላይ ሙሉ በሙሉ በሚባል ደረጃ ፉድ ሴኩሪቲን ኢንሹር አድርገዋል። የኃይል መጠን የኤሌክትሪክ ኃይል ማመንጨት ሂደትንም በተመለከተ 100% ሁሉም አክሰስ ቱ ኤሌክትሪሲቲን ኢንሹር ያደረጉበት ሂደት ነው ያለው። ክሊን ዋተርን ለህዝባቸው ከማዳረስ አንጻር ሳኒቴሽንን ከማዳረስ አንጻርም ሙሉ በሙሉ በሚባል ደረጃ ኢትዮጵያ ደግሞ በጣም ከ50% በታች ላይ ያለንበት ሂደት ነው ያለውና ለዚህ የመጠጥ ውሃ ንጹህ ውሃ ያስፈልጋል ማለት ነው። ይሄንን ለግብጽ እጅግ በጣም አስፈላጊ እንደሆነ ሁሉ የአባይ ውሃ ለኢትዮጵያም ኢኳሊ ኢምፖርታንት ነው። ስለዚህ ያንን በዛ አይነት መልኩ አለመገለጹ ትንሽ ፕሮብሌማቲክ ነው አግኝቼዋለሁ ለሽ ነው። ሌላኛው ደግሞ እዚሁ ኤሌመንት ስድስተኛ መሆኑ ነው። ምን ይላል? US affirms that no state in the region should unilaterally control the precious resource of the Nile.
and disadvantage its neighboring people ማለት ይሄ በዚህ በሪጅን ውስጥ ያሉ ማንኛውም ሀገር ያው በዋነኝነት ማንኛውም ኢትዮጵያ ነው ሀገር የውሃውን ተቆጣጥሮ ጎረቤቶቹን ሊጎዳ የሚችልበት ነባራዊ ሁኔታ መፈጠር የለበትም ነው አሁን ይሄ ሚስ አንደርስታንዲንጉ ምንድነው ይሄ አሁን ይሄ ኢምፕላይ የሚያደርገው ነገር ምንድነው የታችኛው የተፋሰስ ሀገራት የህዳሴ ግድቡን ግብጽ አፍና ይዛ ማለት ነው ተቆጣጥራ ብሎክ አድርጋ አቁማ በኋላ ላይ አሁን ዛሬ የሚያደርገው ስቴትመንት ላይ እንደዛ ነው ይዘት ያለው ካሁን በፊት የሚያደርገው ስቴትመንት ላይ እንደዛ ነው ይዘት ያለው የህዳሴ ግድቡን ተጠቅማ አባይን አቁማ የታችኛው የተፋሰስ ሀገራቶችን ኢትዮጵያ እየጎዳች ነው የሚል ይዘት ያለው ነው ይሄም ፋክቹዋሊ ኮሬክት አይደለም የህዳሴ ግድብ ውሃ ይቆጣጠራል ኦብቪየስሊ ውሃ የሚቆጥረው መቼ ነው ካሁን በፊትም ዲስከስ እንዳደረግነው የህዳሴ ግድቡ ባህሪው ነን ኮንሰፕቲቭ የሆነ ፕሮጀክት ነው ያ ማለት ነው ውሃ የሚያቆረው የፊሊንግ ስቴጁ ላይ ነው ውሃው የህዳሴ ግድቡ ሪዘርቮር እየተሞላ ባለበት ሂደት ውስጥ ውሃ ይቆጣጠራል በዛ ሂደት ውስጥ ግብጽ ካሁን በፊት ሲደርሳ ከነበረው የውሃ መጠን አንፃር ያነሰ ልታገኝ የሚችልበት ሂደት አለ ግን ዋንስ ያ ካለቀ በኋላ አሁን ባለው ተጨባጭ ሁኔታ ያ አልቋል የፊሊንግ ስቴጁ በጠቅላላ ተጠናቋል ነው የተባለው ያ ካለቀ በኋላ የግድ ኢትዮጵያ ኃይል ማመንጨት አለባት አይደል ኃይል ስታመነጭ የተቋጠረው ውሃ ትለቃለች ሶ ሪዘርቮር መጥቶ ወደ ታችኛው የተፋሰስ ሀገራቶች የሚሄድበት ሂደት ነው ያለው ማለት ነው እንዳውም ለታችኛው የተፋሰስ ሀገራት የህዳሴ ግድብ መገንባቱ ለታችኛው የተፋሰስ ሀገራት እጅግ ሲግኒፊካንት የሆነ ጥቅም አለው አንድ ሳሊኔሽንን ይቀንሳል ይሄ የውሃ አፈሩ አለ አይደለ ወደ ግብጽ የሚሄደው አፈር ያ አስዋን ዳም ላይ ትንሽ ሮዘሬስ ምናምን የሚባሉ ትንሽ ዳሞች አሉ ሱዳንም ላይ ያንን ይቀንስላቸዋል ማለት ነው ይሄ ሳሊኔሽን ከዛ ሲቀጥል ደግሞ ኮንሲስት ማለት ሬጉሌት ያደርገዋል ፍሎ የአባይ ባህሪ በዝናብ ላይ የተመሰረተ ስለሆነ ውሃው ኢትዮጵያ ውስጥ ክረምት በሚገባበት ሰዓት በጣም ሲዘንብ ትልቅ የሆነ ጎርፍ አለ ያ ጎርፍ እንዳለ አካባቢውን አጥለቅልቆት ይሄዳል ደግሞ ወደ ግንቦት ምናምን አካባቢ ጋር ሰኔ ምናምን አካባቢ ክረምቱ ከመግባቱ በፊት ምንም ውሃ ላታገኝ ትችላለች ደረቅ ነው ድርቅ ነው ምክንያቱም ድርቅ ነው ላኛ የተፋሰስ ሀገራቶች ላይ ኢትዮጵያ ላይ ማለት ነው ሶ ይሄንን ኮንሲስተንት የሆነ ሬጉሌትድ የሆነ ፍሎ ያደርገዋል ኮንሲስተንት የሆነ ውሃ ከህዳሴ ግድቡ ይወጣል ማለት ነው ያ ኮንሲስተንት የሆነ ፍሎ throughout the year የሚሄድበት ነባራዊ ሁኔታ ይፈጠራል በዚህ ምክንያት ብቻ ሱዳን በተለይ በጣም ትጠቀማለች አሁን ሁለት ክሮፕ ሲዝን ነው ያላት በአመት ሁለት ጊዜ ነው ማምረት የምትችለው ሱዳን ማለት ነው በዚህ ሬጉሌሽን የህዳሴ ግድቡ ውሃውን ሬጉሌት ስለሚያደርግ ብቻ 3 ጊዜ ማምረት ይችላል ይሄ 3 የክሮፕ ሲዝን መኖሩ ደግሞ ብዙ ጥቅም ይኖረዋል ማለት ነው ከዛ ሲቀጥል ደግሞ ኢቫፖሬሽን ከመቀነስም አንፃር በጣም ሲግኒፊካንት ያለው ፕሮጀክት ነው የአስዋን ዳም ላይ በ1959 ስምምነቱ ብቻ በረሃ ነው አካባቢው አይደል በጣም በረሃ ስለሆነ በ1959 ስምምነቱ ብቻ ወደ 10 ቢሊዮን ኪዩቢክ ሜትር ውሃ ለኢቫፖሬሽን ተደርጓል በቃ ኢቫፖሬት ተደርጎ እንዲቀር ማለት ነው የህዳሴ ግድቡ ጋር ውሃው መቆየቱና መታቆሩ ወይት የሆነ ኤሪያ ላይ ስለሆነ ሞር ኢቫፖሬሽን እንዳይኖር ያደርገዋል ማለት ነው እነዚህ ሁሉ ሲግኒፊካንሶቹ ናቸው የህዳሴ ግድብ እና አሁን ባለው ተጨባጭ ሁኔታ ደግሞ የታችኛው የተፋሰስ ሀገራቶችንም ጎዳች የሚለው ነገር እሱም ውሃ የሚቋጥር አይደለም ማለት ነው ኢንቴንሽኑ የውሃውን አቁሞ የታችኛው የተፋሰስ ሀገራቶች ለመጉዳት የተደረገም ፕሮጀክት አይደለም ነው ግን ትራምፕ የሳለው ከዚህ አንፃር ነው ማለት ነው ሞር በጣም ዲዛስተርስ የሆነ ፕሮጀክት እንደሆነ እና የታችኛው የተፋሰስ ሀገራቶችን የሚጎዳ ፕሮጀክት እንደሆነ አድርጎ ነው የሳለው አንደርስታንዲንጉም እሱ ነው የትራምፕ አንደርስታንዲንግ ማለት ነው ግን ሳይንቲፊክ ዳታው የሚያሳየው ግን ኢቭን የሱዳን ኤክስፐርቶች የግብጽ ኤክስፐርቶች ሁሉ የሚስማሙበት ነገር ምንድነው ኦቨርኦል
የህዳሴ ግድቡ ኢትዮጵያ ላይ መገደቡ ኔት ቤኔፊት እንዳለው በዋነኝነት ደግሞ ለሱዳን በዋነኝነት በጣም እንደሚጠቅም ከኢትዮጵያም ሁሉ በላይ ሊጠቅም የሚችልበት ሂደት እንዳለ ነው የሚያሳየው ነው። ግብፅም እንደዚሁ የምትጠቀምበት ሂደት እንዳለ ነው የሚያሳየው ልልሽ ነው። ሌላኛው ደግሞ ምንድነው ይሄንን ከገለጸ በኋላ ዓላማውን ሲገልጽ የኔጎሽዬሽኑ ዓላማን ሲገልጽ ላስቲንግ አግሪመንት ፎር ኦል ናይል ቤዚን ስቴትስ ይላል። በቃ ሪዛልት ሊያደርግ የሚችለው እንትን ከኔጎሽዬሽን ፕሮሰሱ ሊመጣ የሚችለው ነገር ለሁሉም የተፋሰሱ ሀገራቶች ሊጠቅም የሚችል ላስቲንግ የሆነ አግሪመንት ማምጣት እንደሆነ ይጠቅሳል ማለት ነው። አሁን ይሄም ቅድም ካልኩሽ የዋተር ሼሪንግ አሬንጅመንት ጋር አብሮ የሚካሄድ ነው የሚገናኝ ነው። ቅድም እንዳልኩሽ ኢትዮጵያ የዋተር ሼሪንግ አሬንጅመንት መኖር መቻል አለበት የሚለውን ፑሽ የምታደርግናት and all Nile Basin states የሚልም አገላለጽ አለው እና ይሄ እነማን ናቸው ስንል አሁን ከዚህ ስቴትመንት የሚመስለው 11 የሆኑ የናይል ቤዚን ካንትሪዎች አሉ። እነሱንም ጭምር በጠቅላላ ያካተተ ነው የሚመስለው ስቴትመንቱ ማለት ነው። ከሱዳን ከግብፅና ከኢጂፕት በተጨማሪ እነ ኬንያን፣ ኡጋንዳን፣ ታንዛኒያን፣ ኤርትራን፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምናምን ያካተተ ሳውት ሱዳንን ያካተተ የስምምነት ሂደት ውስጥ ልንገባ እንደምንችል ያ ማለት የኮኦፕሬቲቭ ፍሬምወርክ አግሪመንቱ ያሰበ ይመስላል። ግን ሰብሲኩዌንት የሆነው ደግሞ ሴንቴንስ ምን ይላል? ይሄ ሰክሰስፉል በኔ ኤክስፐርቲ እና በኔ ቲም አማካኝነት በአሜሪካ ኔጎሽዬሽን ሰክሰስፉል የሆነ አቺቭመንት ማምጣት እንችላለን። ይሄ ሰክሰስፉል የሆነ አቺቭመንት ምን ኢንሹር ሊያደርግ ይችላል? ፕሬዲክተብል ዋተር ሪሊዝ ዱሪንግ ድሮት ኤንድ ድራይ ይርስ ይልና ከዛ ደግሞ ዋይል የህዳሴ ግድቡ ሰብስታንሻል አማውንት ኦፍ ኤሌክትሪሲቲ ፕሮዳክት የሚያደርግበት ነባራዊ ሁኔታ ያመቻቸ ይላል። አሁን እዚህ ጋር መጀመሪያ ላይ ስለ ኮኦፕሬቲቭ ፍሬምወርክ አግሪመንት እና ስለ ዋተር ሼሪንግ አሬንጅመንት ምናምን እያሰብን ይመስልና መልሶ ግን በዋነኝነት ኢንቴንሽኑ የዚህ ለምን ጉዳይ ለጥቅም እንደምታውለው ሁሉ ወደፊት የሚኖረው ኔጎሽዬሽን ዓላማው በዋነኝነት ፎከስ የሚያደርግ ሰክሰስ ብሎ ሪፈር የሚያደርገው እሱ ምንድን ነው? ለግብፅና ለሱዳን ፕሪዲክተብል የሆነ የውሃ ፍሰት ሂደትን ኢንሹር የሚያደርግ በተለይም ደግሞ በድሮት ታይም እና በፕሮሎንግ ድራይ ይርስ እነዚህን ኢንሹር የሚያደርግ በተመሳሳይ መልኩ ደግሞ ኢትዮጵያን በደንብ ኃይል እንድታመነጭ የሚያስችላት አግሪመንትን እሰጣችኋለሁ ነው እያለ ያለው። መልሶ ያጠፋ he's not talking about cooperative framework agreement ወይ ደግሞ የውሃ ክፍፍል ሂደትን አይደለም እያወራ ያለው ማለት ነው። ለሱ ሰክሰስ ዲተርማይን የሚደረገው ሜዥር የሚደረገው ከዚህ አንፃር ስለሆነ ማለት ነው ፎከስ ያደረገው የህዳሴ ግድቡ ውሃ አለቃቀቅ በተለይ ደግሞ በድሮት ታይም መምሰል መቻል አለበት። በተመሳሳይ መልኩ ደግሞ ለኢትዮጵያ የህዳሴ ግድቡ ኃይል ማመንጨት የሚችልበትን ነባራዊ ሁኔታ የመጀመሪያው ድርድር ላይ ይሄኛው ነበር አይደል? አንዱ ጋር የነበረው በድርቅ ወቅት የሚኖረውን ኤግዛክትሊ ሶ ይሄ ደግሞ በዋነኝነት ፒክ የተደረገችው በኔ አንደርስታንዲንግ ከዛ ከዋሽንግተን ኔጎሽዬሽን እያልኩኝ በመጽሐፌም ላይ ሪፈር ከማደርገው የኔጎሽዬሽን ፕሮሰስ ነው። እዛ ላይ ምን ብሎ ነበረ? ድሮትን ዲፋይን ሲያደርግ ከ37 ቢሊዮን ኪቢክ ሜትር ውሃ ከህዳሴ ግድቡ የሚፈስ ከሆነ ድሮት አለ ብለን እንላለን ይላል። ፕሮሎንግድ ድሮት ብሎ ሪፈር የሚያደርገው አለ። እሱ ደግሞ 39 ቢሊዮን ኪቢክ ሜትር ውሃ ከህዳሴ ግድቡ የሚፈስ ከሆነ ፕሮሎንግድ ድሮት አለ ብለን እንላለን። ከ40 ቢሊዮን ኪቢክ ሜትር ውሃ በታች ከህዳሴ ግድቡ ከፈሰሰ ደግሞ የህዳሴ ግድቡ የሚለቀው ወደታችኛው የተፋሰስ ሀገራቶች የሚለቀው የውሃ መጠን ከ40 ቢሊዮን ኪቢክ ሜትር ውሃ በታች ከሆነ ፕሮሎንግድ ድራይ ይርስ ብሎ ሪፈር ያደርጋቸዋል። አሁን ይሄንን ምን መሆን አለበት ሶሉሽን ሰክሰስ ብሎ እሱ ሪፈር የሚያደርጋቸው ነገሮች ማለት ምን መሆን አለበት ብሎ ሲል ይሄ በዋሽንግተን በዋናነት በትራምፕ አድሚኒስትሬሽን ቲም
አማካኝነት ድራፍት የተደረገው ስምምነት የሚለን ምንድነው? የኢትዮጵያ ግዴታ በዛ ሰዓት የአባይን ተፋሰሱን በጠቅላላ ትለቃለች። ፍሎ አለ አይደለ? በወቅቱ ዝናብ በቃ ትራይቡተሪው ምንም ሁሉም ነገር ማለት ነው ያለውን ናቹራል የውሃ ፍሰቱን በጠቅላላ ትለቃለች። ከዛ ሲቀጥል ደግሞ ከህዳሴ ግድቡ ላይ ውሃ ተጨማሪ ውሃ ትከፍላለች ለታችኛው የተፋሰስ ሀገራቶች ማለት ነው። የህዳሴ ግድቡ ሰንጠረዥ አለ። ከዛ ሰንጠረዥ በላይ ያለውን ውሃ በ4 ዓመት ብሎ የሚገልጽበት ጊዜ አለ፣ በ5 ዓመት ብሎ የሚገልጽበት አለ። ብቻ አዲሽናል ሰፕሊመንታሪ ዋተር ከህዳሴ ግድቡ ለታችኛው የተፋሰስ ሀገራቶች ይላካል፣ ለሱዳን ይላካል፣ ለግብጽ ይላካል ማለት ነው። አሁን ይሄ በጣም ፕሮብሌማቲክ ካታስትሮፊክ የሆነ ኢምፓክት ነው ያለው እንዲህ ያለ ስምምነት ማለት ነው። የዓለም አቀፍ ኤክስፒሪየንስን ስታይ በሜክሲኮ እና በአሜሪካ መካከል ስምምነት አለ። ይሄ የውሃ ኮሎራዶ ሪቨርን በተመለከተ በምን አይነት መልኩ ሼር ያደርጋሉ፣ ሪዮ ግራንዴ የሚባል ውሃ አለ፣ እሱንም በተመለከተ በምን አይነት መልኩ ሼር ያደርጋሉ የሚል ማለት ነው። አሁን እነዚህ ሁለቱም ሀገራቶች የሚኒመም የውሃ ሼራቸውን ያውቃሉ። ከዛ ከሚኒመም ሼራቸው በታች ውሃ ሲሄድ በድሮት ምክንያት ማለት ነው ሲልኩ ያንን የውሃ ዕዳ ውስጥ ይገባሉ ማለት ነው እንበልና አሜሪካ ሜክሲኮ መላክ የሚጠበቅባትን የውሃ መጠን መላክ ሳትችል ከቀረች፣ የሜክሲኮን ድርሻ ሳትሰጥ ከቀረች ዕዳ ትገባለች። የአማውንቱ በአሜሪካ ውስጥ ባሉ ለኮንሰፕቲቭ ዩዝ የሚጠቀሙ የውሃ መጠን በሱ ኢኩቫለንስ ለሜክሲኮ የሚደርሰው የውሃ መጠን ይቀንሳል ይላል ይሄ ኮሎራዶ ሪቨር ትሪቲ ማለት ነው። አሁን ይሄን እንዴት ያደርጋሉ? በኋላ ላይ ደግሞ ድራይ ሲዝን ይመጣል አይደለ? ምንድነው ዌት ሲዝን ይመጣል አይደለ? ውሃ በጣም የሚፈስበት ዘመን በሚመጣበት ሰዓት አሜሪካ ያንን ዕዳዋን ትከፍላለች። በተመሳሳይ መልኩ ሜክሲኮም እንደዚሁ ማለት ነው ዕዳ የሚከፋፈሉበት ሂደት አለ። አሁን ዋተር ዴት የምንለው ኮንሴፕት በዋነኝነት በሀገራቶች መካከል የዋተር ሼሪንግ አግሪመንት ባለበት ሂደት ሀገራቶቹ የውሃ ድርሻቸውን ባወቁበት ሂደትና በድርቅ ምክንያት ያንን ከድርሻቸው በታች የታችኛው ተፋሰስ ሀገራቶች ማግኘት ሲያቅታቸው ያንን ሪኮምፐንሴት ልናደርግ የምንችልበት ሜካኒዝም ነው። እዚህ ግን የለም እንዳልኩሽ ማለት ነው። የዋተር ሼሪንግ አግሪመንት እስከዛሬ የለም። የዋተር ሼሪንግ አግሪመንቱ ደግሞ አለ ብለን ካሰብን ለራሱ የ1959 ስምምነቱ ነው። ስለዚህ አሁን ይሄ የትራምፕ አድሚኒስትሬሽን ድራፍት ያደረገው ስምምነት ባለፈው በ2020 ላይ ያደረገው ስምምነት የ1959 ስምምነቱን ኢትዮጵያ ሜምበር ያደረገችበት እስከዛሬ ከኃይለ ሥላሴ ጊዜ ጀምሮ አሁን ድረስ የምትከራከርበትንና የማትቀበለውን ስምምነት ኢንዳይሬክትሊ ኢትዮጵያ ላይ የሚጥልበት ሂደት አለ ማለት ነው። አንደኛው ካታስትሮፊክ የሆነ ኢምፓክት እሱ ነው። ሌላኛው ደግሞ የህዳሴ ግድቡ ፐርፐዝ በዋነኝነት የሚሆነው ለግብፅና ለሱዳን ሪዘርቮር ሆኖ ነው የሚያገለግለው። የኃይል ማመንጨት አቅሙ በጣም ችግር ይፈጠርበታል። ውሃ ኢትዮጵያ ላይ የሚያቁሩበት ነባራዊ ሁኔታ ነው እንጂ የሚፈጥረው ሌላ እንትን የሚያደርገው ነገር አይኖርም ማለት ነው። ሁለት እሱ ነው። ሶስተኛው ነገር ደግሞ ፍሎውን ትልካላችሁ እያለ ነው። ፍሎውን ከላክን ደግሞ የህዳሴ ግድቡ የመጨረሻ የኢትዮጵያ ግድብ ሆኖ ይቀራል ማለት ነው። ያ ማለት ነው ነገ ከነገ ወዲያ ከአባይ በላይ ከህዳሴ ግድቡ በላይ ወይም ደግሞ የአባይን ውሃ ትራንስፈር አድርጎ ወደ ሌላ ቦታ በደንብ ለኢሪጌሽን የሚመች ቦታ ላይ የመጠቀም ሂደት እሱም ይቀራል ማለት ነው። ለምንድን ፍሎውን መላክ ስላለብን ናቹራል ፍሎውን መላክ ስላለብን ማለት ነው። ይሄ የትሪቢዩተሪዎች አሉ አይደለ? ገባር ውሃዎች በቤኒሻንጉል ጉሙዝ በጣም ብዙ ገባር ውሃ አለ። በኦሮሚያ ክልል በጣም ብዙ ገባር ውሃ አለ። በአማራ ክልል በጣም ብዙ ገባር ውሃ አለ። ኢቨን ትግራይ ተከዜ ጋር ሪሌትድ የሆነ ገባር ውሃዎች አሉ ማለት ነው። እነዚህ ገባር ውሃዎችንም ለራሱ የመጠቀም
አቅማችንን ይዘጋዋል፣ ፎርክሎዝ ያደርጋል ማለት ነው። ይሄኛው ሌላኛው መሰረታዊ የሆነ ችግር ነው የምልሽ። ሌላኛው ሀገራቶች ድሮትን በተመለከተ ድሮት የጋራ ሪስፖንሲቢሊቲ ነው መሆን መቻል አለበት። የግብፅም የሱዳንም የኢትዮጵያም ማለት ነው። ሁለቱም እንደየአስፈላጊነቱ ግዴታቸውን ሼር ማድረግ መቻል አለባቸው ነው። ይሄ ግን ስምምነት በአሜሪካ አማካኝነት የተዘጋጀው ስምምነት ድሮት ሚቲጌሽን የሚለው አንቀጽ በዋነኝነት ግዴታን የሚጥለው ኢትዮጵያ ላይ ነው። እነዚህ ሁሉ በጠቅላላ የሚያሳዩት ነገ ከነገ ወዲያ በዚህ አፕሮች እንዳለ ነው ፒክ የተደረገችው ኤክስፕሬሽን ማለት ነው ከበፊቱ የህዳሴ ግድብ ኔጎሽዬሽን። በዚህ አፕሮች የምንቀጥል ከሆነ ያው የኢትዮጵያ ዘላቂ ጥቅም በጣም የሚጎዳበት ሂደት ያለ ነው የሚሆነው ማለት ነው። ሌላኛው መጨረሻ መዝጊያ አካባቢ ላይ የሚጠቅሰው ነገር አለ። የህዳሴ ግድብ አጠቃቀም ወደ ጦርነት እንዳያስገባ እንትን እላለሁ ሆፕ አደርጋለሁ ይላል እና ይሄ የህዳሴ ግድብን ችግርና ኮንፍሊክት ሪዞልቭ የማድረግ ጉዳይ የቶፕ አጀንዳዬ ነው ብሎ የሚገልጽበት ሂደት አለ ማለት ነው። አሁን ይሄ የህዳሴ ግድቡ ባለፈው ዲስከሽናችን አውርተናል። ወይዘር የድንበር ተሻጋሪ ወንዞችን መጠቀም ሶርስ ኦፍ ኮኦፕሬሽን ነው ወይስ ደግሞ ሶርስ ኦፍ ሚሊታሪ ኮንፍሮንቴሽን የሚለው ራሱን የቻለ ዲቤት አለው። ግን በዋነኝነት ኮንሰንሰሱ ምንድነው? እንደ ህዳሴ ግድብ ያሉ ፕሮጀክቶች እና ድንበር ተሻጋሪ ወንዞች አጠቃቀም ሂደት ኢምፔሪካሊ የጦርነት ምንጭ የሆኑበት ነባራዊ ሁኔታ የለም። ይልቁንስ በሀገራቶች መካከል ያለን ሰላማዊ ግንኙነት ኮኦፕሬሽን የሚያሳልጡ ሆኖ ነው የሚያሳየው ማለት ነው። ይሄም የራሱ የሆነ ከዶሜስቲክ ፖለቲክስ አንጻር ያለው የራሱ አጀንዳ ይኖረዋል። ከዓለም አቀፍ ፖለቲክሱ በተለይ ከኖቤል ፒስ ፕራይዙም አንጻር የራሱ የሆነ እንትን አለው። ሲቀጥል በእስራኤልና በፓለስታይን መካከል ያለውንም ጉዳይ በቀጠናው በሚድል ኢስት ያለውንም ግብፅ ያላትን ስትራቴጂክ የሆነ ጥቅም ከግንዛቤ ውስጥ በማስገባት እና እሱ ለአሜሪካ ያላትን ጥቅም ከግንዛቤ ውስጥ በማስገባት እና እሱ ከሲሲ ጋር ያለውን ፐርሰናል የሆነ ግንኙነት ከግንዛቤ ውስጥ ያስገባ ሂደት እንጂ ጄኒውን የሆነ በቀጠናው ላይ ጦርነት ሊያደርግ ይችላል የሚል ስጋት ሆኖ ያንን አቨርት ለማድረግ የተደረገ ኢኒሺዬቲቭ አይደለም ለማለት ነው። እነዚህ ናቸው ያላቸው ይዘቶች። አይ ቲንክ ብዙ አወራን መሰለኝ፣ ግን በደንብ ክትትል ካላደረግነው አንኳር ነጥቦቹንና እነሱስ ምንድነው አንድምታው የሚለውን በሰፊው ማየት ያስፈልግ ስለነበረ ቆንጆ ሄደህባቸዋል። በጣም አመሰግናለሁ። የጠቀስከው ነበረ መግቢያ አካባቢ ላይ ለማን ተጻፈ ከሚለው ጀምሮ እንግዲህ ይቅርታ ድምፄ እንግዲህ ጉንፋን ቢጤ ነገር ነው መሰለኝ ይዞኛል። ለማን የተጻፈው የሚለውን ለኢትዮጵያ ግልባጭ መሆኑን ለፕሬዝዳንት ታዬ አጽቀሥላሴ መሆኑ እንደገና ደግሞ ሽምግልና እንደዚህ ሲባል ቀድሞ የሆነ መነጋገር የሚያስፈልገው አይነት ነገር የሁለቱንም ፍቃድ የሚያስፈልግ አይነት ነገር እንጂ በቃ ላሸማገላችሁ ነው ተብሎ ለዛውም እንደዚህ ዝርዝር የሆነ ፕሮግራም የወጣበትን አይነት ነገር ከዛ በኋላ ምን አይነትስ ተሳትፎ ነው ኢትዮጵያ የሚኖራት እንደው ያለውን ነገር ተቀበይ አይነት ነገር የሚመስል አይነት ነውና እዚህ ላይ ደግሞ አንደኛ ዓመታቸውን በማስመልከት የስልጣን ዘመናቸው ማለት ነው የውጭ ግንኙነት ፖሊሲ ያስመዘገቡትን ድል አስመልክተው በዋይት ሃውስ በሰጡት መግለጫ ለግድቡ አሜሪካ ከፍላለች ከዚህ ቀደም ሲሉ የነበረውን ጠንከር አድርገው ደግመውታል። አስከፊ ነገር ነው ሲሉ ሁሉ ነው የገለጹትና ዛሀበሻ ከንግግሩ የቀነጨበውን ቪዲዮ ላስደምጥና እነዚህ ሁሉ ሲደመሩ ምንድነው የትራምፕ ፍላጎት የሚለው ላይ ተጨማሪ ነገር እንድትል የሚያስችል ይመስለኛልና ከቪዲዮ በኋላ ወደ አንተ ሄዳለሁ። Egypt and Ethiopia were going to fight over a dam and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile
I always think of the Nile being in Egypt, you know, the beautiful Nile with the pyramids, but they put a dam up. You know who paid for the dam? The United States of America. It's the biggest dam, I think, in the world. They put a dam up. I said, how did you let that happen? Why would we have done that? We financed it. This country would, I don't know. Maybe it was a Republican president, but I don't think it was. I think it was a Democrat. But what a terrible thing. So Egypt basically is, you know, they don't have enough water in the Nile. And they use that for a lot of things, including entertainment and travel and tourism and everything. I mean, I don't know. They got a big dam. I got to work that one out now, too. Armenia and Azerbaijan. እሺ ጠንከር እያለ እየመጣ ይመስላል እንግዲህ ነገር አይ ይሄም እንደዚሁ ፓክት የሆነ ነው እርግጥ አይ ቲንክ ይሄንን አንድ ጊዜ አውርተንበታል በደንብ ይመስለኛል ተመሳሳይ ነው ደገሙት ጠንከር አድርገው እንጂ ይሄ ከፍላለች እንደዚህ የሚለውን በዝርዝር ሄደንበታል ሶ ላይክ ምንድነው የህዳሴ ግድቡ ማን ፋይናንስ አደረገው የሚለውን በተመለከተ አይ ቲንክ በደንብ አውርተናል ብያስባለሁኝ እኔ መጽሐፌ ላይ የምገልጸው የህዳሴ ግድቡ በኢትዮጵያውያኖች ላብ ደም እና ገንዘብ የተገነባ ግድብ ነው ብዬ ነው የማስበው ሊትሬቸሩ አይደግፈውም ትራምፕ የሚያወራውን ነገር ማለት ነው ማለት ባለፈውም እንዳወራ ነው የህዳሴ ግድቡን እንበልና የአሜሪካ መንግስት ኢትዮጵያን ከ2001 ምናምን በኋላ በተለይ ይሄ ዋር ኦን ቴረር በተመለከተ በጣም ከባድ የሆነ ስትራቴጂክ የሆነ ግንኙነት ነበራቸው ኢትዮጵያ በደንብ ትደገፍ ነበር በሂውማኒቴሪያን የሆነ ድጋፍ ነበራት ሚሊተሪ የሆነ ድጋፍ ነበራት ብዙ ድጋፎች ታገኝ ነበር ከአሜሪካ መንግስት ማለት regardless of the administration ማለት ነው ሪፐብሊካኖቹም በቡሽ አድሚኒስትሬሽን ጊዜ ጀምሮ ጠንካራ የሆነ ግንኙነት ነበረን ያ እስከ ኦባማ እስካለበት ድረስ የቀጠለ በኋላ ላይ ትራምፕም የመጀመሪያው አድሚኒስትሬሽን ጋር እንደዚሁ ስትሮንግ የሆነ ግንኙነት ነበራት ማለት ነው አንቲል የትራምፕ አድሚኒስትሬሽን ኢትዮጵያ ስምምነት ስማማለሁኝ ያንን ስምምነት እሱ ድራፍት ያደረገውን ስምምነት አልፈርምም ብላ እስከቆየችበት ጊዜ ድረስ ማለት በዛ ሰዓት ያው ሳንክሽን ጥሎ ነበረ ሳንክሽኑም ምንድነው ይሄ ድጋፎችን ያቋረጠበት ሁማኒቴሪያን የሆኑ ድጋፎች ብቻ ላይ ሪስትሪክት ያደረገበት ሂደት ነበረ የትግራይ ጦርነት ተብሎ ሪፈር የሚደረገው ግን የሰሜኑ ጦርነት በጠቅላላ ከመጣ በኋላም ብዙ ድጋፍ የቀረባት ሂደት ነበረ ነው አሁን እነዚህ ድጋፎችን የተጠቀመ ለፐርፐዙ ገንዘቡ ድጋፉ የተላከው ለሌላ ፐርፐዙ ነው ያንን እንበልና በራሷ ደግሞ ፋይናንስ ልታደርግ የምትችልበት ወጪ ይኖርባታል አይደል ለምሳሌ ለኤዱኬሽን ይኖርባታል ያንን ኤዱኬሽን ስዊች አድርጋ ለህዳሴ ግድብ አውላ ሊሆን ይችላል ግን ስፔሲፊካሊ ለህዳሴ ግድብ ተብሎ የተላከ ገንዘብ የተረዳበት ነባራዊ ሁኔታ የለም በሊትሬቸሩም አይደግፈውም ምንም አይነት መረጃ የለም ይሄንን በተመለከተ ማለት ነው ሶ ከዚህ አንፃር አይ ቲንክ ባለፈውም እንዳወራ ነው በደንብ የሚደገፍ አይነት አይደለም ልልሽ ነው ከዚያ ሲቀጥል ግን አሁንም ካለው ስቴትመንት እንደምናየው ኢትዮጵያና ግብጽ ጦርነት ውስጥ ሊገቡ ነበረ እና እኔ ነኝ ያስቆምኳቸው የሚል ይዘት ያለውም ነገር አለው እዚህ ስምምነት ይሄም ትክክል አይደለም ኢትዮጵያና ግብጽ ጦርነት ውስጥ ሊገቡ የነበረበት ሂደት የለም ያው ዋር ሬቶሪክ አለ ይሄ ጋምቦት የሆነ ዲፕሎማሲ ግብጽ ተጠቀማለች ባህሪዋም ኔቸሯም ነው ምንድነው ያው የላይኛው የተፋሰስ ሀገራቶች ውሃ እንዳይገነቡ በሬቶሪክ ደረጃ ነገ ከነጎዳ ኃይልን ተጠቅመን እናስቆማለን እንዲህ አይነት ይዘት ያላቸው all available means on the table ምናምን የሚል አይነት ይዘት ያለው ንግግር ብዙ ጊዜ ይናገራሉ ማለት ከዛ ከሬቶሪክ የዘለለ ግን በተጨባጭ ወደ ጦርነት ሊድ የሚያደርግ ነባራዊ ሁኔታ
የለም አልነበረም ማለት ነው። ይልቁንስ እንዳውም የትራምፕ አድሚኒስትሬሽን ኢንስቲጌት ያደረገበት ሂደት ነበር። እንዲህ ያለን ነገር ሊድ የሚያደርግ ኢንስቲጌት ያደረገበት ኢሬስፖንሲብል የሆኑ ስቴትመንቶች የተናገረበት ሂደት ነበር። ኢፍ ሪሜምበር አሁንም በትራምፕ አድሚኒስትሬሽን አማካኝነት የቀረበውን ስምምነት የኢትዮጵያ መንግስት አልፈረምም ብሎ ወክዳዌ ሲያደርግ የሱዳን መንግስት ጋር በስልክ እየተነጋገረ ስራ አብርሃም አኮርድ ሪሌትድ የሆነ ነገር እያወራ የህዳሴ ግድብም ተነስቶ ምንድነው ያለው ግብጽ ታፈነደዋለች የሚል ስቴትመንት ተናግሮ ነበር ኢፍ ዩ ሪሜምበር ማለት ነው። ኢንዌይ አሁን ሪስትሬን እንዲያደርጉ ሀገራቶቹ ግብጽ ምንም ሪስትሬን እንድታደርግ ወደዚህ ፕሮቮካቲቭ ወደሆነ ጉዳይ ውስጥ እንዳትገባ ከማስጠንቀቅ ይልቅ ታፈነደዋለች የሚል ይዘት ያለው ስቴትመንት የተናገረበት ሂደት ነበረ እና ሀገራቶቹ ወደ ጦርነት ሊገቡ ነበር የሚለው ነገር እሱም አይ ቲንክ በተጨባጭ ሊደገፍ የሚችል አይደለም ልልሽ ነው። ከዛ በተጨማሪ ሌላው እዚሁ ስቴትመንት ላይ የተናገረው ነገር ምንድነው የላይኛው ይሄ ዳም የናይልን ፍሎ ያቆማል የሚለው እሱም ትክክል አይደለም። ቅድም እንደጠቀስኩት ባህሪው ነን ኮንሰፕቲቭ የሆነ ያጠቃቀም ሂደት ነው። ዋንስ ኃይል ለማመንጨት ተርባይኑን መጥቶ ውሃ የሚለቀቅበት ሂደት ስለሆነ የናይልን ውሃ የሚያቆም አይደለም ማለት ነው። ከዛ ሲቀጥል ደግሞ የግብፅን ከናይል ጋር ኢኩቫለንት የፈጠረበት ሂደት ነበረ። ይሄ ቅድም ያልኩሽ ናሬቲቭ ነው ከሄሮዶተስ ጀምሮ የመጣ ኢጂፕት ኢዝ ኤ ጊፍት ኦፍ ዘ ናይል ከሚለው ናሬቲቭ ጋር በዋነኝነት የተንተራሰ ግን አሁን ያለውን ነባራዊ ሁኔታ በአንድም ሆነ በሌላ የሚክድ የኢትዮጵያን ፌር ሊጅቲሜት የሆነ ሼር አንደርማይን የሚያደርግ ኢትዮጵያ ወይም ደግሞ የላኛው የተፋሰስ ሀገራቶች ውሃው ለላኛው የተፋሰስ ሀገራቶች ያለውን ጥቅም ከግንዛቤ ውስጥ ያላስገባ አገላለጽ ነው። እኔ ግብፅን ሳቀው ስለ ናይልን ነው የማስበው ነው ሲል የነበረው አይደለ? ናይልን ሳስብ ደግሞ ግብፅን ነው። ናይል ኢዝ ኢጂፕት፣ ኢጂፕት ኢዝ ናይል የሚል ከሄሮዶተስ ጋር ተንተርሶ የመጣ ሪፈረንስ ነው ልልሽ ነው። ይሄም የሚያሳየው ነገር አለ። በቂ ውሃ የላትም ከሚለው ንግግር ጀምሮ ግብፅ ከዛ ቀጥሎ ፑት ዳም ምናምን እዛ እንትን ላይ ማን እንትን አደረገው የሚልም ነገር አለ። ከዛ በቂ የሆነ ውሃ የላትም የሚለውም ቅድም ዲባንክ ተደርጓል እንዳልኩሽ። ኦልተርናቲቭ የሆነ የውሃ ሪሶርስ አለ። የኑቢያን ምንድን ነው የኑቢያን ግራውንድ ዋተር ግብፅ ከአባይ የምታገኘውን ውሃ ለ500 ዓመት የሚያስጠቅም አይነት የውሃ ይዘት ያለው ጓሯ ውስጥ አለ ማለት ነው። እሱንም ኦልተርናቲቭ ሪሶርስ ነው። ከዛ ሲቀጥል የዲሳሊኔሽን ቴክኖሎጂንም ከግንዛቤ ውስጥ ማስገባት እንችላለን። ይሄንን እንትን ያደረገ ነው ማለት ነው። ይሄንን ዲቤት ያደረገ ነው። ግን ምን ይነግረናል ይሄ በጠቅላላ እነዚህ በጠቅላላ አሁን ይሄ ስቴትመንት በጠቅላላ ምን ይነግረናል ስንል ወደ ሚዲዬሽን እየመጣን ነው። ሚዲዬት አደርጋለሁ እያለ ነው። አሁን ሚዲዬሽን አለብኝ ይሄን ያደርጋለሁ እያለ ነው። ሚዲዬሽን ቅድም እንዳልኩሽ ምንን ሪኳየር ያደርጋል? ኒውትራሊቲን ሪኳየር ያደርጋል። አሸማጋይ ከሆነ ኢቭን ፐርሲቭድ ከተደረገ አንድ አሸማጋይ ባዝ ይሆናል ተብሎ ይሄ ስፔኩሌቲቭ የሆነ ፐርሰፕሽን ማለት ነው። እንትን ካለ እሱ በቃ ፕሮሰሱንም አውትካሙንም አፌክት ያደርገዋል። ግን ማለት አሁን የኢትዮጵያ ህዝብ በዋነኝነት የዓለም አቀፍ ማህበረሰብ ጋር ትንሽ በእኔ አንደርስታንዲንግ ትሮማቲክ የሆነ ኤክስፒሪየንስ አለው ብዬ አስባለሁ። የኢትዮጵያ ህዝብም እና የኢትዮጵያ ሀገርም እንደ ኔሽን ማለት ነው። ለምንድን ብዙ ትከዳለች አይደለ? 19 ይሄ የፋሽስት ስታሊን አግሬሽን ምናምን ስናስብ ኢትዮጵያ ሳክሪፊሻል ላም ሆና የቀረበችበት ሂደት ነበረ። ለሙሶሎኒ ወደ ምንድን አክሲስ ፎርስ ማን ነው ናዚ ጀርመኒ
ወደ ናዚ ጀርመኒ ጆይን እንዳያደርግ ኢትዮጵያ ነበረች እንደ ሳክሪፊሻል ላም የቀረበችው በእንግሊዝ አማካኝነት በፍራንስ አማካኝነት በዓለም አቀፍ ማህበረሰቡ በጠቅላላ በሚባል ደረጃ ማለት ነው የኢትዮጵያን አግሬሽን ሪኮግናይዝ ያደረጉበት ሂደት ነበረ አይደለ የእንግሊዝ መንግስት የጣሊያን መንግስት እንደ ዲጁሬ መንግስት ሪኮግናይዝ ያደረገበት ሂደት ነበር ፍራንስ እንደዚሁ ሊግ ኦፍ ኔሽን ምንም ያደረገበት ሜምበር ስቴቱና ኢትዮጵያ ሊግ ኦፍ ኔሽን ምንም ያደረገበት ነባራዊ ሁኔታ አልነበረም ነው እና ይሄ ከባድ የሆነ በኢትዮጵያ የኃይለ ሥላሴ ንግግር ራሱ በኋላ ላይ እናስታውሳለን በደርግ ጊዜ የከፈለችበትን መሳሪያ መከልከል ብዙ ነገሮች ማንሳት እንችላለን እንደዚህ ማለት እያልሽን በደርግም እንደዚሁ አይነት ነገር ይመጣል ማለት ነው ደርግ እንኳን የራሱ ጥፋት ነው ወደ ሶሻሊስት ምናምን መግባቱ ግን ከባድ የሆነ ፕሬሸር የነበረባት ሂደት ነው ከዛ ሲቀጥይ ደግሞ የአልጀርስ ስምምነቱንም ስታይ አሁን በቃ ሊትራሊ ከድል መንጋጋ ላይ ሽንፈትን ያወጣች ሀገር ናት ነው የሚባለው ኢትዮጵያ አያሸነፈች ምናምን ባለበት ሀገር የአርቢትሬሽን ትሪቡናሉ የወሰነው ውሳኔ በዋነኝነት በእኛው በራሳችን ሬክለስነስ ማለት ነው የወሰነው ውሳኔን ስታዩ በቃ ይሄ ሶስተኛ ወገን ኢንተርፈረንስን በጣም የሚፈራ መንግስት ነው መንግስት ማለት ስቴቱ ማህበረሰቡን በጠቅላላ ማለት ነው ይሄ ፐርሰፕሽን አለ ይሄ ፐርሰፕሽን ባለበት ሂደት ውስጥ ደግሞ you have እንዲህ አይነት ስቴትመንቶች ማለት ነው ግልጽ የሆኑ ደግሞ እንደዚህ አይነት ስቴትመንቶች ማለት even this perception itself አፌክት ያደርጋል ኔጎሺዬሽንም ማለት ነው ስፔኩሌቲቭ የሆነ ባዝ አለ ከዓለም አቀፍ ማህበረሰብ ሊመጣ የሚችል ባዝ አለ የሚል ስፔኩሌቲቭ የሆነ ነገር አለ በስቴቷ ወይም ደግሞ በማህበረሰባችን ውስጥ ማለት ነው ይሄን ደግሞ አንድ ሌቭል አሳድገሽው ትራምፕ ቦምባ አድርጉት ከፈለጋችሁ እንዲህ አድርጉት አሁን የሚለውን ነገር በጠቅላላ ስታይ እሱ ችግር ይፈጥራል ማለት ነው ከኒውትራሊቲ አንፃር ማለት ነው አሁን ነገ ከነገ ወዲያም የኢትዮጵያ ተደራዳሪዎች እንበልና ኢትዮጵያ አክሴፕት አድርጋ ወደዚህ በትራምፕ አድሚኒስትሬሽን ወደሚመራ ሚዲዬሽን የምትገባ ከሆነ እንትኑ ሌቭል ፕሌይንግ ፊልድ አይደለም ማለት ሌቭል ለግብጽና ለኢትዮጵያ እኩል የሆነ አመለካከት ያላቸው አደራዳሪዎች አይደሉም ያሉት ማለት ነው በግልጽ ይሄ ስቴትመንት የሚያሳየን እሱ ነው እና ፕሮሰሱም ችግር ይፈጠርበታል ያ ማለት ምንድነው እኩል የሆነ የማይታይ ከሆነ ፕሮሰሱ ችግር አለበት ማለት ነው የኔጎሺዬሽን ፕሮሰሱ የሚዲዬሽን ፕሮሰሱ በጠቅላላ ማለት ሞር ግብጾችን ፌቨር የሚያደርግ ፕሮሰስ ነው የሚሄደው ገና from the inception ማለት ነው then outcomeስ ምን ሊሆን ይችላል ስትይ ፕሮሰሱ የተበላሸ biased የሆነ አመለካከት የተንጸባረቀበት ሂደት አውትካሙ እንደዚሁ የኢትዮጵያን ጥቅም የሚጎዳ የሚሆንበት እድል እጅግ በጣም ሰፊ ነው ያለንም ኤክስፒሪየንስ የሚያሳየን እንደዚህ ነው ፕሮሰሱ ላይ ቡሊ ሲደረጉ ነበር የኢትዮጵያ ተደራዳሪዎች በባለፈው ሂደት ማለት ነው then አሁን ደግሞ ከዛ የተሻለ የሆነ አውትካም ያ ፕሮሰስ ደግሞ ሪዛልት ያደረገው ስምምነት ኒዮ ኮሎኒያል ነበር በኔቸሩ ማለት ነው በቃ የ1959 ስምምነቱን ኢትዮጵያ ላይ ኢንዳይሬክትሊ ኢምፖዝ የሚያደርግ ቬሪ ካታስትሮፊክ የሆነ ለወደፊት የልጅ ልጆቻችንን የአባይን የመጠቀም እንትን ምንድነው የመጠቀም መብት በጣም ሊያሰናክል የሚችል ስምምነት ነበረ ከዛ የተለየ ስምምነት በትራምፕ አድሚኒስትሬሽን ኔጎሺዬሽን እና ሚዲዬሽን አማካኝነት ይመጣል ብሎ ማሰብ አይ ቲንክ ኢልነት ነው ብዬ ነው የማስበው ሶ ከሚዲዬሽን አንፃር እንዳልኩሽ ነው አንደኛ ፕሮሰሱም በጣም ችግር ያለበት ሊሆን እንደሚችል ኢንዲኬት ያደርጋል እነዚህ ነገሮች ሲቀጥል ደግሞ አውትካሙም ከባድ የሆነ ነገር ሊኖረው እንደሚችል እና የኢትዮጵያን ጥቅም በጣም ኮምፕሮማይዝ ሊያደርግ የሚችል ስምምነት ድራፍት ሊደረግ እንደሚችል እና ያንን ደግሞ ፈርሙ ተብሎ ሊገደዱ የሚችሉበት ነባራዊ ሁኔታ ሊኖር እንደሚችል ኢንዲኬት ያደርጋል። በእንዲህ አይነት ሁኔታ ያንተ
እንዲህ ቢሆን የምትለው ምንድን ነው ሊሆን የሚችለው? እንግዲህ ይህንን ደብዳቤ ከወጣ በኋላ በግብጽ በኩል በፈንጠዚያ ነው የተቀበሉት። በእርግጥም እንደዛ የሚያደርግ አይነት ነው። በሱዳንም እንደዛው። በኢትዮጵያ በኩል እስካሁን ምላሽ አልተሰጠም። ይህን አስመልክቶ እንግዲህ የተለያዩ አተያዮች አሉ። ሲጀመርም እኛ ግልባጭ ነው እንጂ በቀጥታ አልተጻፈልንም። ዝም ማለቱ ነው የሚያዋጣው። አሁን ትራምፕ እየሄዱበት ካለው በጣም አስጊ የሆነ አካሄድ አንጻር አጠቃላይ ዓለም ላይ ኢትዮጵያ ላይ ብቻ ሳይሆን የሚል፣ በሌላ በኩል ደግሞ ምላሽ መሰጠት አለበት የሚል የተለያዩ አይነት አተያዮች እየተንጸባረቁ ነው እና በአንተ በኩል ምንድን ነው የኢትዮጵያ ምላሽ መሆን ያለበት የሚለው ላይ እስኪ ያለህን አጋራን። ማለት ምላሽ በግልባጭ ነው ማለት ዝም ማለቱ ሳይለንት አክሴፕታንስ አይደለም። ሳይለንት የሆነ አፕሮች መከተሉ ሊጠቅም ይችላል። ግን አሁን እሱ ይሄ ታክቲካል የሆነ ነገር ነው የሚሆነው። ላይክ አሁን ሳይለንት መሆኗና ምን ሆነም ቀረ በኋላ ሌላ ደብዳቤ ሊጻፍላት ይችላል። እነዚህ ሰዎች እንትን ብለዋል። ምንድነው ሱዳን፣ ግብጽ ኦልሬዲ ዊሊንግነስ አሳይተዋል ላደራድራችሁ ብሎ ደብዳቤ ሊጻፍላት ይችላል። እዛ ላይ ያለው መልስ ምን ይሆናል የሚለው ነው ክሪቲካል ፖይንት ለኔ። አሁን ላይ ታክቲካል ነው የሚሆነው። ለጊዜው ዝም ልትይ ትችላለች፣ ግን ያ ያስቀርልሻል ብትኝ አይመስለኝም። ያው ፕራዮሪቲ ቶፕ አጀንዳ ነው ብሎ የትራምፕ አድሚኒስትሬሽን የገለጸበት ሂደት ስላለ ማለት ነው። በዛ ሂደት ውስጥ ደግሞ አይ ቲንክ እንትን ይላል ብዬ አላስብም። ይሄ ፕራዮሪቲ ቶፕ አጀንዳ ከሆነ ዝም ብሎ ኢትዮጵያ ዝም ስላለች ብቻ ይቀራል ማለት አይደለም ማለት ነው። አሁን ለጊዜው ዝም ልትል ትችላለች፣ ግን መልሶ ሌላ ደብዳቤ ሊመጣላት ይችላል። ስፔሲፊካሊ ኢትዮጵያን አድሬስ ያደረገ ማለት ነው። በዛ ሰዓት ምን መሆን አለበት መልሱ ነው። አይ ቲንክ እኔ በፊት ያለኝን አቋም ነው እኔ የምገልጸው ማለት ነው። ኢፍ ዩ ሪሜምበር ይሄ ህዳሴ ግድብ ጉዳይ ኢሹ ከመሆኑም በፊት በዛ ሰዓት የፒኤችዲ ተማሪ ነበርኩኝ እና ፒኤችዲን የምሰራው በዚህ ኤሪያ ላይ ስለነበረ በጣም ናይትሜር ነበረ። በተለይ ኢትዮጵያና ከሱሺ ተነስተው ወደዚህ ወደ አሜሪካ እመጣለሁ ብለው በሚስማሙበት ሰዓት ማለት ነው። እኔ ከመስማማታችን በፊት ኢትዮጵያን ኢንሳይት ላይ የጻፍኳቸው አሉ አርቲክሎች። እነሱ አርቲክሎች ላይ ያደረግኩት ምንድነው መምጣት የለባቸው የሚል አቋም ነበር ያለ። ለምንድን አንደኛ ይሄ ጂኦፖለቲክስ ነው። አሜሪካ ለጽድቅ አይደለም፣ የትራምፕ አድሚኒስትሬሽን ለጽድቅ አይደለም ላደራድራችሁ የሚለው ወይም ጄኒውንሊ ቀጠናው ላይ ያለው ጦርነት እንዲቀር ምናምን አስቦ አይደለም። ጦርነት የሚባል ነገር ስለሌለ ማለት ነው። ቅድም እንደጠቀስኩት ለራሱ ፐርሰናል ለሆነው የራሱ ጥቅም አለው። ከኖቤል ፒስ ፕራይዝ አንጻርም ልታዩ ትችላለች፣ ከዶሜስቲክ ፖለቲክሱ አንጻር ልታዩ ትችላለች። ካላቸው ከሲሲ ጋር ካለው ፐርሰናል የሆነ ካሪዝማ ሪሌሽንሽፕ ማለት ነው። ከዛ ጋር ልታዩ ትችላለች። እንደ ሀገር ደግሞ አሜሪካ ካላት ለግብጽ ካላት ኮሚትመንት ልታዩ ትችላለች። ያ ደግሞ በዋነኝነት ድራይቭ የሚደረገው በራሳቸው ናሽናል ኢንተረስት አንጻር ነው እና ከዛ አንጻር የኢትዮጵያ ጥቅም የሚጠቀምበት ሂደት የለም። አንደኛ ድርድሩ ሌብል ፍላይንግ ፊልድ አይሆንም። እስካሁን የጠቀሰው ነገር ሆስታይል የሆነ አመለካከት ነው ያለው የህዳሴ ግድቡ ላይ የትራምፕ አድሚኒስትሬሽን አፈንዱት ያለበት ሂደት ነበረ። አሁንም ላይ እንደምታየው ትንሽ ግድብ ተገድቦ እዛ ላይ እንዴት ሊገደብ ቻለ የሚል አይነት ይዘት ያለው ነገር ነውና ይሄ ያለ ወደ የትራምፕ አድሚኒስትሬሽን አደራዳሪነት ተቀብሎ መሄድ ከአባይ ፖለቲካ አንጻር አይ ቲንክ ካታስትሮፊክ የሆነ ኢምፓክት ይኖረዋል ብዬ ነው የማስበው። ግንኙነትንም በተመለከተ ይበልጥ ያሻክራል እንጂ የሚጠቅም ሆኖ አላየውም። አስሎንጋስ የኢትዮጵያን ጥቅም ሎንግ ተርም የሆነ የኢትዮጵያን ኢንተረስት ሜንቴን እናደርጋለን ብለን አቋም እስከያዝን ድረስ ማለት ነው። የኢትዮጵያን ጥቅም አሳልፈን የምንሰጥ ከሆነ እና ለዛ ሬዲ ከሆነ ያው የተለያዩ ቤኔፊቶች ሊያመጣ ይችላል። ፋይናንሻል የሆኑ ቤኔፊቶች ሊኖሩ ይችላሉ ለመንግስት ማለት ነው። ግን ያ ሾርት ተርም ነው የሚሆነው። እንደ ማህበረሰብ ልጆቻችን ዋጋ የሚከፍሉበት ሂደት ነው የሚሆነው። ይሄ ትልቅ የሆነ ባይንዲንግ አሳሪ የሆነ ስምምነት በዋነኝነት ይዘቱም ኔቸሩም የሚሆነው የህዳሴ ግድቡ የመጨረሻ
የኢትዮጵያ ግድብ የሚሆንበት የአባይን ውሃ ኢትዮጵያ ለኮንሰፕቲቭ ለሆነ ዩዝ ለኢሪጌሽን መጠቀም የማትችልበትን ነባራዊ ሁኔታ ያመቻቸ ተፋሰሶቹን እነዚህ ተፋሰሶቹን ገባር ወንዞቹን ሁሉ እንዳንጠቀም ሊያስረን የሚችል በ1959 በግብፅና በሱዳን መካከል የነበረውን ስምምነት ኢትዮጵያ ምንም ድርሻ የላትም ብሎ የሚጠቅሰውን ስምምነት በኢትዮጵያ ላይ ሊጭን የሚችል ስምምነትን ኤክስፔክት ማድረግ ይኖርብናል በእንዲህ አይነት ድርድር ውስጥ የምንገባ ከሆነ ማለት ነው። እንግዲህ ካለው አሁን በፊት ካለው አንፃር ሬዚስት መደረግ ተሽሎ ነበረ ወይ ማለት ነው። ህዝቡም አንድ ነበረ፣ ያለውም የፖለቲካ አመለካከት አብይ አድሚኒስትሬሽንም ገና ወደ ስልጣን የመጣበት ሂደትም ስለነበረ ህዝብንም የመስማት ቴንደንሲ ነበረው ለራሱ ፖለቲካል ኮንቪኒየንሲ ሲልና ፓወር ኮንሶሊዴት ለማድረግ ስለሚፈልግ ማለት ነው። አሁን ላይ ያለው ነባራዊ ሁኔታ ኮምፕሊትሊ የተለያየ ነው። ብዙ በሚባል ደረጃ የፖለቲካ አመለካከቱም ማህበረሰቡም አንድነቱ በጣም የተሸረሸረበት ሂደት ነው ያለውና እንደዚህ እንደባለፈው ሬዚስት የማድረግ ሂደቱ አስቸጋሪ ሊያደርገው ይችላል ማለት ነው። ግን at the end of the day ለሀገር ከሆነ እና ሎንግ ተርም የኢትዮጵያን ኢንተረስት ከሆነ የሚታሰበው that's the only option እንጂ ይሄ ባለበት በቃ ክሊር የሆነ ግልጽ ኔክድ የሆነ ባያዝ ባለበት ሂደት ውስጥ እንደዚህ ያለ ፕሮሰስ ውስጥ መግባት ለኔ ካታስትሮፊክ ነው ብዬ ነው የማስበው። አልንገባም ብትል በቀጥታ ምንድነው ሊሆን የሚችለው? ወይም ደግሞ እንደ ጊዜ መግዣ ገብቶ እንደባለፈውም አቋርጬ እወጣለሁ አይነቱ ነገርም ደግሞ አሁን ላይ እሱም ላይቻል ይችል ይሆናል። እሱን ቢሆንኞች አስበህ ሌላ ደግሞ ሳልል ባላልፈው የሚለውን ጨምረህበት እንጨርሳለን። ያ አይ እንትን ማለት we are in precarious condition አሁን ላይ ማለት ነው። በቃ ይሄ ግልጽ ነው። ይሄንን በቃ ማመን ያስፈልጋል። ይሄ ሩል ቤዝድ ኢንተርናሽናል ኦርደር የምንለው ነገር በዋነኝነት በጣም ሲግኒፊካንሱ በጣም እየጠበበ ያለበት ዘመን ላይ ነው ያለነው። ትራምፕ በቀደምታ የዓለም አቀፍ ህግ እኔም ምንም ሊገዛኝ አይችልም የራሴ ሞራል አመለካከቴና በቃ ፈሪሃ እግዚአብሔርነቴ ልበለው በኢትዮጵያ ገልቦና ነው የሚገዛኝ ለዛ ብዬ ነው እንጂ there is nothing restrain የሚያደርገኝ እኔን ምናምን ያለበት ስቴትመንት አለና ይሄን ማለት ይሄ ደግሞ እውነት ነው የእሱን ባህሪ ኔቸር ስታየው ማለት ነው። እና ደግሞ ቂመኛም ነው አሁን ማለት ይሄም የኖቤሉም ጭምር ይመስላል አይደል? የኖቤሉም ጉዳይ እጅ አሁን ቀጥታ ለታየ መጻፉ ለፕሬዝዳንት የኖቤሉ ያረገው ነገር ኖቤል ፒስ ፕራይዙም ጋር ማለት ለቴክስት ጽፏል ለዴንማርክ ነው ለኖርዌይ መንግስት ማለት ነው። እዛ ቴክስት ላይ በቃ እኔን ኖቤል ፒስ ፕራይዝ ስላልሰጣችሁ የሚል ማለት ከዚህ በኋላ ጦርነትን ማለት ግዴታ የለብኝ I was shocked ያንን ሳይ ማለት ነው። እና ዝም ብሎ ፌክ ምናምን አላረ እንደዛ መሰለኝና ከዛ በኋላ ቢቢሲ ምናምን ሌላ በቃ ዲጂት የሆኑ እንትኖች ምናምን እንደዚህ እንትን ብሎታል ሪፖርት አድርገውታል። እና ይሄ ያለበት ሂደት ነው። ፖሊሲውም ትራንዛክሽናል ነው በባህሪው ማለት ነው። ይሄ ባለበት ሂደት ውስጥ አሁን ሬዚስት ማድረጉ ዋጋ አለው ኦብቪየስሊ ማለት ነው። ምንም ጥርጥር የለውም። በተለይ ከመንግስት ከፕሮስፔሪቲ ፓርቲ ጥቅም አንጻር ምናምን ስታየው ያስፈራቸው የሚችሉበት ሂደት ምናምን ይኖራል ማለት ነው። ከዛ በተመሳሳይ መልኩ ደግሞ መሄዱ ዋጋ አለው። አሁን በመንግስት ደረጃ ሾርት ተርም የሆነ ዋጋና ችግርን ሎንግ ተርም ደግሞ እንደ ሀገር ካለው ነገር ላይ ማነጻጸር ነው የሚሆነው ማለት ነው። አሁን
ለሾርት ተርም ትራምፕ ባለበት ሂደት ውስጥ እርዳታ ሊቀር ይችላል። ኢቭን መጥፎ የሆነ ነገር ሁሉ ይሄ ሆስታይል የሆነ ነገሮችን ሊያደርግ የሚችልበት ሂደት አለ። ምክንያቱም ነቲንግ ሪስትሬን ያደርገኛል የሚል አቋም ስላለው ማለት ሳንክሽን ምንም ሁሉ ሊመጣ የሚችልበት እድል የመኖር እድል አለው። ይሄ እንግዲህ አንዱ ዲሜሪቱ ነው ማለት ነው። ከዛ ሲቀጥል ደግሞ ሜሪቱ ምንድነው ምናምን ስትይ ሴፍ ጋርድ ማድረግ ነው፣ የኢትዮጵያን ብሔራዊ ጥቅም ፎር ሎንግ ተርም ማለት ነው። ያንን ኢንሹር ማድረግ ማስጠበቅ ነው አንደኛው ነገር ማለት ነው። ፍሊፕ ሳይዱ ደግሞ ይህንን ማጣት ነው። ይህንን ሾርት ተርም የሆነ ቤኔፊትን አስበን ወይ ታስቦ ሎንግ ተርም የሆነ ነገር ማጣት ነው የሚሆነው። እንዲህ ያለ በጣም ፕሪካሪየስ የሆነ ነገር ውስጥ ነው ያለ ነው ማለት ነው። ይህንን በደንብ ዲሊኬት በሆነ መልኩ ማየት ይፈልጋል። በእኔ እንደ አንድ ግለሰብ ግን ይሄ ፕሮሰስ ዳንጀርስ ነው ብዬ ነው የማምነው። በቃ ካለኝ እንዳልኩሽ ፒኤችዲ በዚህ ነው የሰራሁት። ይህንን በደንብ ፎሎ አደርጋለሁ። ይሄ ለእኔ ናይትሜሪ ነው እና ሌላ አልጀርስ ስምምነት አይነት ሊመጣ የሚችልበት እድል ከባድ ነው በዚህ አይነት አፕሮች ከተከተልን ማለት ነው። this is what I can say at this time ማለት ነው። ሌላ ግን at the end of the day እነሱ ናቸው እጃቸው ላይ ነው ያለው አይደለ? እነሱ ሾርት ተርም ቤኔፊታቸውን ነው የሚያዩት ወይስ ደግሞ ሎንግ ተርም የሀገርን ጥቅም ነው የሚያስጠብቁት የሚለውን ነገር እሱ በጊዜ ሂደት የምናየው ነው የሚሆነው ማለት ነው። ግን የሀገር ጥቅም በደንብ አድርጎ ነው የሚጎዳው ይሄ አፕሮች ልልሽ ነው። በጣም ነው የማመሰግነው ማሚዬ። ሌላ ጊዜ ደግሞ እንግዲህ እንገናኛለን። ይሄ ጉዳይ ያው በዚህ ብቻ የምናጠናቅቀው አይደለም። መጨመር የምትፈልገው ነገር ካለ ግን ክፍት ነው። እስቲ አይ ቲንክ ምንም አብዛኛውን ነገር ማለት የምፈልገውን ነገር ብያለሁ። ግን ያው በደንብ ኤምፋሳይዝ ማድረግ የምፈልገው ምንድነው ከበድ ያለ ጨለማ ጊዜ እየመጣ እንደሆነ መዘጋጀት ለዛም ደግሞ አይ ቲንክ ያስፈልጋል ብዬ አምናለሁ ማለት ነው። ይሄ በቃ አሁን ያለው የኢንተርናሽናል ሌጋል ኦርደርም አላረ ሄሮ ቤዝድ ኢንተርናሽናል ኦርደርም በአንድም ሆነ በሌላ ግልብጥብጥ እያለ ያለበት ሂደት ነው። ቀጠናችን በጣም አስቸጋሪ የሆነበት ሂደት ነው። ፕሮክሲ የመጣበት ተጨባጭ ሁኔታ ነው ያለው። እስራኤል ገብታለች። እስራኤልን ተከትላ አሜሪካ፣ ቻይና ኦልሬዲ እዛው ናት። ተርኪ ሁቲዎቹን ተከትሎ ደግሞ የመን ላይ ኢራን ምናምን አለች እና በጣም ከበድ ያለ ዘመን ላይ ነው ያለ ነው ማለት ነው። እና በደንብ ሜጀርድ የሆነ በጣም የተጠና የፎሬን ፖሊሲ ይፈልጋል። በደንብ በቃ ይሄ በደመነፍስ የሚታይና በደመነፍስ በሶሻል ሚዲያ ጋጋታ በደመነፍስ ሾርት ተርም የሆኑ ነገሮችን አይቶ ሳይሆን በቃ ሎንግ ተርም እንደ ሀገር የሚያስብና የሀገርን ጥቅም ከግንዛቤ ውስጥ ያስገባ ፎሬን ፖሊሲ ይፈልጋል ማለት ነው። ያንን እንግዲህ ወደዛ አይነት ነገር ላይ ማተኮር ግድ ይላል ብዬ አስባለሁኝ። የሚመጣው ነገርም ትንሽ ሞር የከፋ ተቃወምንም የሚመጣው ነገር የከፋ ነው። ይህንን ነገር አንፈልግም ምናምን ካልን ሾርት ተርም ዳይሬክትሊ የምንጎዳበት ነባራዊ ሁኔታና ተጨባጭ ሁኔታዎች ይኖራሉ። በተመሳሳይ መልኩ ተቀብለንም ከመጣን እንደዚሁ የምንጎዳበት ሎንግ ተርምም ኢቭን ሾርት ተርም ለራሱ ሂሚሌትስ ከመደረግ ደረጃ በፊት እንደነበረው ማለት ነው ደረጃ ምናምን የሚሄድበት ሂደት አለና ለዛ በደንብ መዘጋጀት ተገቢ ነው ብዬ አስባለሁ። ያንን ሬዲ አድርጎ በሚቻለው መልኩ የሀገርን ጥቅም ሊያስጠብቅ በሚችል መልኩ እንደ አካዳሚሽያንም እንደ የፖለቲካ ፓርቲዎችም ፐብሊክ ኢንተሌክቹዋሎችም ምናምን ያው ትልቅ ሮል ይጠበቅባቸዋል ማለት ነው። እዛ ላይ መስራት ግድ ይላል ልልሽ ነው ሪዮት። እሺ በጣም ነው የማመሰግነው። አድማጭ ተመልካቾቻችን ከዶክተር መሐሙድ ተክዬ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው።
703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።